ኧረ ወገን ተቃጠልን እኮ ተቃጠልን። እንዴ እኔ ብሶባችኋል፣ በቃ ባሰባችኋል። የሰርጋችን ቀን ማለት ነው። ልክ ልትወስደኝ ስትመጣ አናስገባም ሰርገኛ እደጅተኛ ሲሉ ማለት ነው። ከቻልክ ሽጉጥ ከያዝክ ማለት ነው ጣ አርጋቸውና ድርምስምስ አርገን አንወሰደኝ። እኔ ውስጥ ሆኜ ማለት ወሰደኝ እያልኩ ነው። አውቀው ነው እንዳላገባ። ሰላም ነው? ሰላም። ደህና ነህ? ደህና። እሺ እኔ እዚህ ጋር ችግር አለ? ችግር የለም። እሺ የኢትዮጵያ ፋሚሊዎች ዴይ ኮፕሊንግ ነደርን እኮ ጎበዝ። ጭራሽ ኮፒሊንግ ካርዱ ነው መጡ። ደግሞ እኮ ጭራሽ መውሰድ ሳያንስ ደግሞ ጭራሽ ኮፒሊንግ እንደው ምን ይቱ እንደው ለለጀለ ደግሞ መጣይብን ጎበዝ። እንደው ዱላም ያለህ ዱላ ያስክ መላጋም ካለህ መላጋ ያስክ በጭልፋም ታታገላ ያገባኝም ነው። ከዛሬ ጀምሮ መዝመት አለብህ ነው ማለት ያደድ ተወርሳል። ጭራሹንም ተወርሳል። በቃ ጨርቅማ ቀፈትር ዝመት ጎበዝ። ምን እየተካሄደብን ነው? ቆንጆ የተባሉትን ባንጋሊና ፓኪስታን ወሮናል ነው ማለት በቃ አይደለም። ሴቶቹን አይደለም ልጆቻችሁንም እየወረሳችሁ ነው። ምን ትጠብቃላችሁ ታዲያ? ምን ትጠብቃላችሁ? ወይኔ አረ ጎበዝ አሉ የተባሉት ወሰዷቸው። አንተ ተምርት ኮተኩት፣ አንተ ምዝራፍ ታጭድ። በቃ ባንጋሊ እየነቀሰ እንኳን አይደሉም ጠጉራቸው የተኛ ነው። ይዘንጣሉ አይደለም ቦርጫቸው መከራ ነው። እኔ ምናቸውን አይተው እንደሚሄዱ አረ ጎበዝ ተዋጨብጭብ፣ አራ ጨብጭብ። የመዳም ቅመሞች እጅግ ጣፋጭ እንደሆኑ የባንጋሊ ወንዶች ማህበር አስታወቀ። ከመዳም ቅመሞች ጎን ተሰልፈን አስፈላጊውን መስዋዕትነት እንከፍላለን ሲሉ የባንጋሊው ጠቅላይ ሚኒስተር ከሊ ወሊ ተናገሩ። የባንጋሊ ወንድ ሚያሚያ ነው፣ የሀበሻ ወንድ ንፍጣም ከካም ነው። በሁሉም ነገር ከመዳም ቅመሞች ጎን እንሰለፋለን። ብቻ ቅመሞች እግራቸውን ይክፈቱልን፣ መንታውን ይውለዱልን እንጂ የባንጋሊ ጦር ሙሉ ይሰለፋልም ብለዋል። የሀበሻ ወንዶች ማህበር እንዳስታወቀው ከሆነ ጦርነቱ በሁሉም ግንባሮች ተጠናክሮ ቀጥሏልም ብለዋል። ማህበሩ እንዳስታወቀው ከሆነ የፓኪስታን ህዝብ ከሀበሻ ወንዶች ጋር እንደሚሰለፍ ሙሉ ጦሩ ዝግጁ እንደሆነም አስታውቋል። የሀበሻ ወንድም ሩዝህን ታጠቅ። የመዳም ቅመሞች ማህበር ባወጣው መግለጫ የመዳም ቅመሞች ከሀበሻ ወንድ ተስፋ ቆርጠናል፣ ወደ ባንጋሊ ሚያሚያ ፊታችንን አዙረናል አሉ። 100 የሀበሻ ወንድ በአንድ ባንጋሊ ይመነዘራል ሲሉ የሀበሻ ወንድን አጣጣሉ። የመዳም ቅመሞች ማህበር እንዳሳወቀው ከሆነ የባንጋሊ ወንድ ቸንኮሌት ነው ይመጠጣል፣ የሀበሻ ወንድ እሬት ነው ይመራል የሚል መፎክር ያለው ሰላማዊ ሰልፍ እንደሚያደርጉም አስታወቁ። እኔም ዜናማ ነበው ሀበሻን ፍትህ ለሀበሻ ወንዶች። በአረብ ሀገር አብዛኛ የሚኖሩት የሀበሻ ሴቶችን ባንጋሊና ፓኪስታኒና የመኒ እንዲሁም ሱዳኒ እንደፈለገ ይጫወታሉ። ለኛ ለወንድሞቻቸው የማይሰጡት ክብር ለባንጋሊና ለፓኪስታኒ ለየመኒ እየሰጡት ይገኛሉ የሀበሻ ሴቶች። እነሱም ደግሞ ቆንጆ ናቸው የሚባሉት። እንግዲህ ይሁት አብዛኛው በአረብ ሀገር የሚኖሩት ሴቶች እንደዚህ እየተጨማለቁት ነው የሚኖሩት። አስረግጬ ነግረዋለሁ። እያንዳንዱ እኔ ቆንጆ ነኝ የምትል በአጠቃላይ የመዳም ቤት የምትሰራው እሷ ራሷን ደብቃለች። ከመዳም ቤት ውጪ የሚሰሩት በአጠቃላይ በእንደዚህ አይነት ላይፍ ውስጥ ነው ያሉት። በእንደዚህ አይነት ላይፍ ይሄ ለ50 ለ30 ለ20 ብር ወይም በመኪና የሆነ ቦታ ለምወስተው ብቻ ነው እንደዚህ ያደርጉት። ባንጋሊ የምታፈቅሩ ሴቶች አሁን እንደው ባንጋሊ ምኑ ነው የሚፈቀረው? ባንጋሊ ምኑ ነው የሚፈቀረው? እንደው ከባንጋሊ ጥቁሩ ጋንዳው አይሻልም? እንደው ኬንያው አይሻልም? እንደው ቅፈፍ አይሏችሁ ማያስጠሏችሁም? እስኪ ቢያንስ ካፈቀራችኋቸውም ካገባችኋቸውም እዚህ ጋር ቲክቶክ ላይ ይዛችሁብን ብቅ አትበሉ እንዴ። እኛ እኮ በእናንተ ተሰደብን፣ እኛ እኮ ለእናንተ ተሳቀቅን። አሁን የማይቀራችሁ ጭራሽ የሚባሉትን ሰዎች ማግባት ነው። አወቃችኋቸው? ዝም ብለንም ቢሆን እናምራለን። ኧረ
እና ያው ኮሎራዶ ዴንቨር ኮሎራዶ ብቻችን ሆነን የሚያነሳን የሌለ ሆኖ ነው እንጂ በእውነት እንዴት ቆንጆ ከተማ እንደሆነ ዴንቨር ኮሎራዶ ዳውን። ባንጋሊ ምንድነው ይላል ኮመንቱ። ባንጋሊ ማለት በአሁኑ ሰዓት የኢትዮጵያውያን ሴቶችን በፍቅር ጠብ እያደረጉ የሚገኙ የሀበሻ ወንዶች ቀንደኛ ጠላት ናቸው። የሀገራቸው ስም ባንግላዴሽ ይመስለኛል። ሲቆላመጥ ነው ባንጋሊ የሆነው ማለት ነው፣ ወይም የሆኑት። ተቆላምጦ እንኳን የማያምር ስማየው ይሄንን ነው ባንጋሊ። እኔማ ምናቸውም ደስ አይለኝም። ምላቸውን አይታችሁ ነው ሄዳችሁ የምትለጠፉት። አሬ የኛዎቹ እኮ ውዳ የደሃ ኩሩ እኮ ናቸው የሀበሻ ወንዶች። ከባንጋሊ ጋር ቺት የሚያደርጉ ሴቶች ጀሚላ፣ ኢክራም፣ አሚና፣ ማኪ፣ ሪች፣ ሂክማ፣ ሙሉ፣ ፋፊ፣ ሀውለት። ከእነዚህ ውስጥ ሚስቶቻችሁ ካሉ ወንዶች ብትርቁ ይሻላል። ለወንዶች ጉዳይ አባላት እንዲደርስ እባካችሁ ላይክ አድርጉት እና እባካችሁም ያው ተወርሰናል እንግዲህ ምንም ማድረግ አይቻልም። ባንጋሊ በየአረብ ሀገሩ የኢትዮጵያ ሴቶችን እየወረሰ ነው ያለው። ከአንዱም 3 ቪዲዮዎችን ቲክቶክ ላይ ያየን ነው ያለ ነው። ገና ቲክቶክ ላይ ያልወጣ ጉድ ደግሞ ብዙ ነው ያለው። ገባችሁ አይደል? ሁሉም ነገር በቲክቶክ ቢወጣ በቃ እንደተወረሰን እንግዲህ ማሳሰቢያ ነውና በጣም ነው የምታሳፍሩት። ለባንጋሊ እግራችሁን ከፍታችሁ የምትሰጡ ሴቶች እያመመው መጣ የሚለው ሙዚቃ ከፍታችሁ ኧረ አልቅሱ ጎበዝ፣ አብራችሁ ኧረ ጨብጭብ፣ ኧረ እየባሱ መጡ ጎበዝ፣ ኧረ ተመልከቱልኝ ጉድ። እያነቡስ ክስታ የሚባል ነገር አለ። ኧረ ተመለሱ ጎበዝ። ደግሞ እኮ እርጉዝ ናት። ኢና ሊላህ። ኧረ ጎበዝ በዱ አምገዙን። ኧረ ወገን ተቃጠልን እኮ ተቃጠልን። እንዲ እኔ ብሶባችኋል፣ በቃ ባሰባችኋል። ባለፈ እንግዲህ ያ ልጅ በተደረገው ልጁ ከባንጋሊ ተወለደ ተብሎ በተረጋገጠ ሁኔታ ተወራ አይደለ? አሁን ደግሞ የሌለ ጉድ ነው የወጣው። እንግዲህ ሙሉ በሙሉ ቆንጆ የተባሉት ሴቶች የመኒና ባንጋሊ የውጭ ሀገር ዜጎች እንደጨረሷቸው ነው። ዛሬ እንግዲህ የወንዶች ማህበር ቲክቶክን ድብልቅልቅ አድርገውታል። ውጡ ያላቸውን ብለው ዱላ ይዘው ወጥተዋል። እንግዲህ ማን የሚያሸንፍ ልናይ ነው። ግን እኔ የምለው ለነገሩ ተውት። የኛ ወንዶች የት ሄዳችሁ ነው እንዳልን የሄዱበት አውቃለሁ። የኛ ወንዶች ምንድነው ችግራቸው እንዳልን ችግራቸውን አውቃለሁ። የኛ ሴቶችም ምንድነው እንዲህ ያደርጋቸው የሚለውን ነገ በሌላ ቪዲዮ በጣላችኋለሁ። አሁን ብጀምረው አያልቅም። ግን አንቺም ስራችሁን ታውቃላችሁ። በተለይ እየተባለ ያለው በጠለብ ጋር ያሉት በተለይ ጠለብ የሚሰሩ ልጆች ይበልጣሉ ባንጋሊ ጋር ስለሆኑ የባንጋሊ ፍቅር የሚበዛባቸው እነሱ ናቸው እየተባለ ነው። ሌላዎቹ እንኳን ውጭ ላይ ከሀበሻ ወንድ ጋር ሊገናኙ ይችላሉ እየተባለ ነው። ይሄን ነገርስ ምን ትላላችሁ? ንጥር ተደርጎ እንደ ቅቤ መታወቅ አለበት። በቃ እንዴ ተወሰደ እኮ። አሁን እኮ ችግሩ እኔ ሚስት አለኝ አይደለ? ሌላው ሚስት አለው። ሚስት አለኝ ያለው ሁሉ ሚስቱ ተበልቷል፣ ተወስዷል። በቃ እንዴ ሚስቱ የኔ ነው ብሎ ያስቀመጠው ኒካ አስፈሩባት እሷ የባንጋሊ ሆናለች። በቃ ያላገቡትም አላገቡም በነፃነት ሄደዋል። ባላቸውን ባንጋሊ አድርገው ሄደዋል አይደለ? ግን ችግሩ እሱ አይደለም። ሚስት አለኝ ብሎ ያስቀመጠውም ወንድ ሀበሻ ወንድ ማለት ነው ሚስቱን በኒካው ላይ ባንጋሊ ወስዶበታል ነው እየተባለ ያለው። ይሄ ነው አሁን ወንዶች በሙሉ እያነጋገረ ያለው ይሄ ነው። ወስደዋል። ምክንያቱም ከሀበሻ ላይ ከሱ ላይ ኒካ ያላት ነው ከባንጋሊ ልጅ ያመጣችለት ያንተ ልጅ ነው አሳድግ ብላ የሰጠችው። ይሄ ሁሉ የምንደራረገው እርስ በርስ ተጨራርሰናል ማለት ነው። እስከዛሬ የተደበቀው እውነታ ወጥቶ ለዚህ ነገር በቅቷል። በቃ በጣም የሚያሳፍር ነገር ነው። በዚህ ጉዳይ ምን እንደምላችሁ አላውቅም። ስለዚህ የሀበሻ ወንዶች ንቁ። የምሬ ነው። ይሄ እንደ ቀልድ እያወራ ነው እየተሳሳቅንበት ነው እንጂ እውነት በሰው ህይወት ላይ መቀለድ የያዘ ነገር ነው። በህይወት ቀልድ የለም። በተለይ በሚስትና በልጅ እናንተ እኮ የኔ ህይወት ነው ብላችሁ የወሰናችሁት ነገርና ልጅ የሚባል ነገር ቀላል ነው እንዴ? ምን አይነት ቃቃ ጨዋታ ነው? ቆይ
እንዴ ኧረ ወላሂ ለጆሮም ይሰቃል እንኳን ቁም ነገር ሆኖ ስታዩት አይደለም ለጆሮም ለምትሰሙትም ራሱ በጣም ነው የሚገርመው እንዴ እኔ ብቻ ቆይ አንቺንማ